የአላህ መልእክተኛ የሆኑት የኛ ነቢይ ኻቲመል አንቢያ ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ማንኛውም ሶሃባ ሐዲሳቸውን ወይንም ንግግራቸውን እንዳይጽፉ መከልከላቸውን ታውቁ ኑሯል? ካላወቃችሁ እንግዲህ በዚህ በሶሒህ ሙስሊም ኪታብ ባብ ተሰቡቲ ፊል ሐዲስ ወሑክሚ ኪታበቲል ዒልም በሚለው ክፍል ስር በ7702 የሐዲስ ቁጥር ላይ ይኸው አሁን በስክሪኑ ላይ እንደምትመለከቱት ረሱላችን ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ላ ተክቱቡ ዐኒ አንድንም ነገር ከኔ እንዳትጽፉ አሉ። ሐዲስ መሆኑ ነው። ወመን ከተበ ዐኒ አሉ ከኔ የጻፈ አሉ ገይረል ቁርአን ከቁርአን ውጭ አስምሩባት። ገይረል ቁርአን ከቁርአን ውጭ የጻፈ ምን ያርግ? ፈልየምሑሁ ይሰርዝ ብለው አዘዙ። ለዚህም ነበር ረሱላችን ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ወደ አኼራ ካለፉ በኋላ በትንሹ ለ250 ዓመት ለ4 እና ለ5 ትውልድ ያክል ማለት ነው ምንም አይነት ሐዲስ አልተጻፈም ነበር። ከዛ በኋላ ግን እነ ቡኻሪ፣ ሙስሊም፣ ሌሎች እነ ኢማም አሕመድ እና ሌሎችም መጡና የሐዲስ ኪታቦችን አዘጋጁ ማለት ነው። እንግዲህ ረሱላችን ሰሃቦቻቸውን ምንም አይነት ሐዲስ እንዳትጽፉ ብለው ከከለከሉ እንዴት ነው እኒህ ሰዎች ሐዲስን ሊጽፉ የቻሉት? እኔ ትንሽ ግራ ስለገባኝ ነው። እስኪ ቀኝ የገባው ካለ ያስረዳኝ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ